የአርብ መዝሙረ ዳዊት ምዕራፍ 111 ሃሌሉያ። አቤቱ በቅኖች ሸንጎ በጉባኤም በፍጹም ልቤ አመሰግንሃለሁ። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚሰኙባት ሁሉ ዘንድ የተፈለገች ናት። ሥራው ምስጋናና ግርማ ነው፣ ጽድቁም ለዘላለም ይኖራል። ለተአምራቱ መታሰቢያን አደረገ። እግዚአብሔር መሐሪና ይቅር ባይ ነው። ለሚፈሩት ምግብን ሰጣቸው፣ ኪዳኑንም ለዘላለም ያስባል። የአሕዛብን ርስት ይሰጣቸው ዘንድ ለሕዝቡ የሥራውን ብርታት አሳየ። የእጆቹ ሥራ እውነትና ፍርድ ነው፣ ትእዛዙም ሁሉ የታመነ ነው፣ ለዘላለምም የጸና ነው። በእውነትና በቅንም የተሠራ ነው። መድኃኒትንም ለሕዝቡ ሰደደ፣ ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። ምዕራፍ 112 ሃሌሉያ። እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ ለችግረኞችም ሰጠ፣ ጽድቁ ለዘላለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኃጢአተኛም አይቶ ይቆጣል፣ ጥርሱንም ያፋጫል ይቀልጣልም። የኃጢአተኞችን ምኞት ትጠፋለች። ምዕራፍ 13 ሃሌሉያ። የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔርንም ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ቡሩክ ይሁን። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍተኛ ነው፣ ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው? በላይ የሚኖር በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛን ከመሬት የሚያነሳ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት። ሃሌሉያ። ምዕራፍ 114 እስራኤል ከግብፅ የያዕቆብን ቤት ከእንግዳ ሕዝብ በወጣ ጊዜ ይሁዳ መቅደሱ እስራኤልም ግዛቱ ሆነ። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ፣ አንቺም ዮርዳኖስ ወደ ኋላሽ የተመለስሽ ምን ሆናችኋል? እናንተም ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? ከያዕቆብ አምላክ ፊት ከጌታ ፊት ምድር ተናወጠች። ድንጋዩን ወደ ውሃ መቆሚያ ጭንጫውንም ወደ ውሃ ምንጭ ከለወጠ። ምዕራፍ 115 ለኛ አይደለም አቤቱ ለኛ አይደለም፣ ነገር ግን ለስምህ ስለ ምሕረትህ ስለ እውነትህ ምስጋናን ስጥ። አሕዛብ አምላካቸው ወዴት ነው አይበሉ፣ አምላካችንስ በላይ በሰማይ ነው። በሰማይም በምድርም የፈቀደውን ሁሉ አደረገ። የአሕዛብ ጣዖቶች የወርቅና የብር የሰው እጅ ሥራ ናቸው። አፍ አላቸው አይናገሩምም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ አፍንጫ አላቸው አያሸቱምም፣ እጅ አላቸው አይዳስሱምም፣ እግር አላቸው አይሄዱምም፣ በጉሮሯቸውም አይናገሩም። የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ። የእስራኤል ቤት ሆይ በእግዚአብሔር ታመኑ፣ ረድኤታቸውና መታመኛቸው እርሱ ነው። የአሮን ቤት ሆይ በእግዚአብሔር ታመኑ፣ ረድኤታቸውና መታመኛቸው እርሱ ነው። እግዚአብሔርን የምትፈሩ ሆይ በእግዚአብሔር ታመኑ፣ ረድኤታቸውና መታመኛቸው እርሱ ነው። እግዚአብሔር አሰበን ይባርከንማል፣ የእስራኤልን ቤት ይባርካል፣ የአሮንንም ቤት ይባርካል። እግዚአብሔርን የሚፈሩትን ትንንሾችንና ትልልቆችን ይባርካል። እግዚአብሔር በላያችሁና በልጆቻችሁ ላይ ይጨምር። እናንተ ሰማይንና ምድርን ለሰራ ለእግዚአብሔር የተባረካችሁ ናችሁ። የሰማያት ሰማይ ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት። አቤቱ ሙታን የሚያመሰግኑህ አይደሉም፣
ወደ ሲኦልም የሚወርዱ ሁሉ። እኛ ሕያዋን ግን ከዛሬ ጀምሮ እስከ ዘላለም እግዚአብሔርን እንባርካለን። ሃሌሉያ። ምዕራፍ 116 እግዚአብሔር የልመናዬን ድምፅ ሰምቷልና ወደድሁት። ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ ጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ሕማም አገኘኝ። ጭንቀትንና መከራን አገኘው፣ የእግዚአብሔርንም ስም ጠራሁ። አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻድቅ ነው፣ አምላካችንም ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል፣ ተቸገርሁ እርሱም አዳነኝ። ነፍሴ ሆይ ወደ ዕረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ነፍሴን ከሞት ዓይኔንም ከእንባ እግሬንም ከመሰናከል አድኗልና። በሕያዋን አገር በእግዚአብሔር ፊት እሄዳለሁ። አመንሁ፣ ስለዚህም ተናገርሁ፣ እኔም እጅግ ተቸገርሁ። እኔም ከድንጋጤ የተነሳ ሰው ሁሉ ሐሰተኛ ነው አልሁ። ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ? የመድኃኒትን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስእለቴን ለእግዚአብሔር እፈጽማለሁ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ የሴት ባሪያህም ልጅ ነኝ። ሰንሰለቴን ሰበርህ። ለአንተ የምስጋና መሥዋዕትን እሰዋለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስእለቴን ለእግዚአብሔር እፈጽማለሁ። በእግዚአብሔር ቤት አደባባይ ኢየሩሳሌም ሆይ በመካከልሽም። ምዕራፍ 117 አሕዛብ ሁላችሁ እግዚአብሔርን አመስግኑ፣ ወገኖቹም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። ምዕራፍ 118 እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ ሰማኝ አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው። እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዦች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፏቸው። መክበቡንስ ከበቡኝ፣ በእግዚአብሔርም ስም አሸነፏቸው። ንብ ማርን እንዲከብ ከበቡኝ፣ እሳትም በእሾህ ውስጥ እንዲነድ ነደዱ። በእግዚአብሔርም ስም አሸነፏቸው። ገፋኸኝ፣ ለመውደቅም ተንገዳገድሁ፣ እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እግዚአብሔር የሰራት ቀን ይህች ናት። ሐሴትን እናድርግ፣ በእርሷም ደስ ይበለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ቡሩክ ነው። ከእግዚአብሔር ቤት መረቅናችሁ። እግዚአብሔር አምላክ ነው፣ ለእኛም በራልን። እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ ሰሩት። አንተ አምላኬ ነህ፣ አመሰግንህም አለሁ። አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና። ምዕራፍ 119 በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፅንም አያደርጉም፣ በመንገዶቹም ይሄዳሉ። ትእዛዛትህን እጅግ እንጠብቅ ዘንድ አንተ አዘዝህ።
ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፣ በፍጹም አትጣለኝ። ቤት ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግሁህ፣ ከትእዛዝህ አታርቀኝ። አንተ እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ቡሩክ ነህ፣ ሥርዓትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላስላለሁ፣ መንገድህንም እፈልጋለሁ። በትእዛዝህ ደስ ይለኛል፣ ቃልህንም አልረሳም። ጋሜል ለባሪያህ መልካም አድርግ፣ ሕያው እንድሆን ቃልህንም እንድጠብቅ። ዓይኖቼን ክፈት፣ ከሕግህም ተአምራትህን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዛትህን ከእኔ አትሰውር። ነፍሴ ሁልጊዜ ፍርድህን እጅግ ናፈቀች። ከትእዛዛትህ የሳቱትን ትዕቢተኞችንና እርጉማንን ዘለፍህ። ምስክርህን ፈልጌያለሁና ስድብንና ነውርን ከኔ አርቅ። አለቆች ደግሞ ተቀምጠው እኔን አሙኝ። ባሪያህ ግን ሕግህን ያሰላስል ነበር። ምስክርህም ተድላዬ ነው፣ ሥርዓትህም መካሪዬ ነው። ዳሌጥ ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርሁ ሰማኸኝም። ሥርዓትህን አስተምረኝ፣ የሥርዓትህን መንገድ እንዳስተውል አድርገኝ። ተአምራትህንም አሰላስላለሁ። ከሐዘን የተነሳ ነፍሴ አንቀላፋች፣ በቃልህ አጠንክረኝ። የአመፅም መንገድ ከኔ አርቅ፣ በሕግህም ማረኝ። የእውነትህን መንገድ መረጥሁ፣ ፍርድህንም አልረሳሁም። አቤቱ ምስክርህን ተጠጋሁ፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥሁ። አቤቱ የሥርዓትህን መንገድ አስተምረኝ፣ ሁልጊዜም እፈልገዋለሁ። እንዳስተውል አድርገኝ፣ ሕግህንም እፈልጋለሁ። በፍጹም ልቤም እጠብቀዋለሁ። እርሷን ወድጃለሁና የትእዛዝህን መንገድ ምራኝ። ልቤን ወደ ምስክርህ አዘንብል፣ ወደ ስስትም አይሁን። ከንቱ ነገርን እንዳያዩ ዓይኖቼን መልስ፣ በመንገድህ ሕያው አድርገኝ። እንዲፈራህ ባሪያህን በቃልህ አጽና። ፍርድህ መልካም ናትና የተጠራጠርሁትን ስድብ ከእኔ አርቅ። እነሆ ትእዛዝህን ናፈቅሁ፣ በጽድቅህ ሕያው አድርገኝ። ዋው አቤቱ እንደ ቃልህ ምሕረትህና መድኃኒትህ ይምጡልኝ። በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ። በፍርድህም ታምኛለሁና የእውነትን ቃል ከአፌ ፈጽመህ አታርቅ። ለዘለዓለም ዓለም ሁልጊዜ ሕግህን እጠብቃለሁ። ትእዛዛትህንም ፈልጌያለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ፣ አላፍርምም። እጅግም በወደድኋቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዛትህ አነሳለሁ፣ ሥርዓትህንም አሰላስላለሁ። ዛይ ለባሪያህ ተስፋ ያስደረግኸውን ቃልህን አስብ። ቃልህ ሕያው አድርጎኛልና ይህች በመከራዬ ደስ አሰኘችኝ። ትዕቢተኞች እጅግ አመፁ፣ እኔ ግን ከሕግህ አልራቅሁም። ከጥንት የነበረውን ፍርድህን አሰብሁ፣ አቤቱ ተጽናናሁም። ሕግህን ከተዉ ከኃጢአተኛዎች የተነሳ ሐዘን ያዘኝ። በእንግድነቴ አገር ሥርዓትህ መዝሙር ሆነችኝ። አቤቱ በሌሊት ስምህን አሰብሁ፣ ሕግህንም ጠበቅሁ። ትእዛዛትህንም ፈልጌያለሁና ይህች ሆነችልኝ። እግዚአብሔር ክፍሌ ነው፣ ሕግህን እጠብቃለሁ አልሁ። በፍጹም ልቤ ወደ ፊትህ ተማለልሁ። እንደ ቃልህ ማረኝ፣ ስለ መንገዶችህ አሰብሁ። እግሬንም ወደ ምስክሮችህ መለስሁ። ትእዛዛትህን ለመጠበቅ ጨከንሁ፣ አልዘገየሁምም። የኃጥአን ገመዶች ተተበተቡብኝ፣ ሕግህን ግን አልረሳሁም። ስለ ጽድቅህ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ። እኔ ለሚፈሩ ሁሉ ትእዛዝህንም ለሚጠብቁ ባልንጀራ ነኝ። አቤቱ ምሕረትህ በምድር ሁሉ ሞላች፣ ሥርዓትህን አስተምረኝ። አቤቱ እንደ ቃልህ ለባሪያህ መልካም አደረግህ። በትእዛዛትህ ታምኛለሁና መልካም ምክርና እውቀትን አስተምረኝ። እኔ ሳልጨነቅ ሳትሁ፣ አሁን ግን ቃልህን ጠበቅሁ። አቤቱ አንተ ቸር ነህ፣ በቸርነትህም ሥርዓትህን አስተምረኝ። የትዕቢተኞች አመፅ በላይ በዛ፣ እኔ ግን በፍጹም ልቤ ትእዛዛትህን እፈልጋለሁ። ልባቸው እንደ ወተት ረጋ፣ እኔ ግን በሕግህ ደስ ይለኛል። ሥርዓትህን እማር ዘንድ ያስጨነቅኸኝ መልካም ሆነልኝ።
ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ዮድ እጆችህ ሰሩኝ አበጃጁኝም፣ እንዳስተውል አድርገኝ። ትእዛዛትህንም እማራለሁ። በቃልህ ታምኛለሁና የሚፈሩህ እኔን አይተው ደስ ይላቸዋል። አቤቱ ፍርድህ ጽድቅ እንደሆነች በእውነትህም እንዳስቸገርኸኝ አወቅሁ። ምሕረትህ ለመጽናናቴ ትሁነኝ፣ እንደ ቃልህም ለባሪያህ ይሁነው። ሕግህ ተድላዬ ናትና ቸርነትህ ትምጣልኝ፣ በሕይወትም ልኑር። ትዕቢተኞች በአመፅ ጠመውብኛልና ይፈሩ፣ እኔ ግን በትእዛዝህ እጫወታለሁ። የሚፈሩህና ምስክሮችህን የሚያውቁ ወደ እኔ ይመለሱ። እንዳላፍር ልቤ በሥርዓትህ የቀና ይሁን። ካፍ ነፍሴ መድኃኒትህን ናፈቀች፣ በቃልህም ታመንሁ። መቼ ታጽናናኛለህ እያልሁ ዓይኖቼ ስለ ቃልህ ፈዘዙ። በጢስ እንዳለ አቁማዳ ሆኛለሁና ሥርዓትህን ግን አልረሳሁም። የባሪያ ዘመኖች ስንት ናቸው? በሚያሳድዱኝስ ላይ መቼ ትፈርድልኛለህ? ኃጢአተኞች ጨዋታን ነገሩኝ፣ አቤቱ እንደ ሕግህ ግን አይደለም። ትእዛዛትህ ሁሉ እውነት ናቸው። በአመፅ አሳደውኛል፣ እርዳኝ። ከምድር ሊያጠፉኝ ጥቂት ቀርቷቸው ነበር፣ እኔ ግን ትእዛዛትህን አልተውሁም። እንደ ምሕረትህ ሕያው አድርገኝ፣ የአፍህንም ምስክር እጠብቃለሁ። ላሜድ አቤቱ ቃልህ በሰማይ ለዘላለም ይኖራል። እውነትህን ለልጅ ልጅ ናት። ምድርን መሰረትሃት፣ እርሷም ትኖራለች። ሁሉም ባሪያዎችህ ናቸውና ቀኑ በትእዛዝህ ይኖራል። ሕግህ ተድላይ ባይሆን ቀድሞ በጎስቁልናዬ በጠፋሁ ነበር። በእርሱ ሕያው አድርገኸኛልና ፍርድህን ለዘላለም አልረሳም። እኔ አንተ ነኝ፣ ፍርድህን ፈልጌያለሁና አድነኝ። ኃጢአተኞች ያጠፉኝ ዘንድ ጠበቁኝ፣ ምስክርህን ግን መረመርሁ። የሥራህን ሁሉ ፍጻሜ አየሁ፣ ትእዛዝህ እጅግ ሰፊ ነው። ሜም አቤቱ ሕግህን እንደምን እጅግ ወደድሁ። ቀኑን ሁሉ እርሱ ትዝታዬ ነው። ለዘላለም ለእኔ ነውና ትእዛዝህ ከጠላቶቼ ይልቅ አስተዋይ ያደረገኝ። ምስክርህ ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋልሁ። ትእዛዝህን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልሁ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልሁ። አስተምረኸኛልና ከፍርድ አልራቅሁም። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዝህ የተነሳ አስተዋልሁ፣ ስለዚህ የሐሰትን መንገድ ጠላሁ። ኖን ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። የጽድቅህን ፍርድ ጠብቅ ዘንድ ማልሁ፣ አጸናሁም፣ እጅግ ተቸገርሁ። አቤቱ እንደ ቃልህ ሕያው አድርገኝ። አቤቱ ከአፌ የሚወጣውን ቃል ውደድ፣ ፍርድህንም አስተምረኝ። ነፍሴ ሁልጊዜ በእጅህ ውስጥ ናት፣ ሕግህን ግን አልረሳሁም። ኃጢአተኞች ወጥመድን ዘረጉብኝ፣ ከትእዛዝህ ግን አልሳትሁም። የልቤ ደስታ ነውና ምስክርህን ለዘላለም ወረስሁ። ለዘላለም ለፍጻሜውም ትእዛዝህን አደርግ ዘንድ ልቤን አዘነበልሁ። ሳምኬት አመፀኞችን ጠላሁ፣ ሕግህን ግን ወደድሁ። አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንሁ። እናንተ ኃጢአተኞች ከእኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደ ቃልህ ደግፈኝ፣ ሕያውም እሆናለሁ። ከተስፋይም አልፈር፣ እርዳኝ እድናለሁም። ሁልጊዜም ሥርዓትህን እመረምራለሁ። ምኞታቸው አመፃ ነውና ከሥርዓትህ የሚርቁትን ሁሉ አጎሳቆላቸው። የምድርን ኃጢአተኞች ሁሉ እንደ ርኩሰት አጠፋቸው። ስለዚህ ምስክርህን ወደድሁ። ሥጋዬ አንተን ከመፍራት የተነሳ ደነገጠ፣ ከፍርድህ የተነሳ ፈርቻለሁ። ፍርድንና ጽድቅን ሠራሁ። ለሚያስጨንቁኝ አሳልፈህ አትስጠኝ። ባሪያህን በመልካም ጠብቀው፣ ትዕቢተኞችም አይጋፉኝ። ዓይኖቼ ለማዳንህ ለጽድቅህም ቃል ፈዘዙ። ለባሪያህ እንደ ምሕረትህ አድርግ፣ ሥርዓትህንም አስተምረኝ። እኔ ባሪያህ ነኝ፣ እንዳስተውል አድርገኝ። ምስክርህንም አውቃለሁ። ለእግዚአብሔር የሥራ ጊዜ ነው፣ ሕግህንም ሻሩት። ስለዚህ ከወርቅና ከዕንቁ ይልቅ ትእዛዝህን ወደድሁ። ስለዚህ ወደ ትእዛዝህ ሁሉ አቀናሁ፣ የአመፅንም መንገድ ሁሉ ጠላሁ። ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትሁ አለከለክሁም፣ ወደ ትእዛዝህ ናፍቄያለሁና። ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት፣ ማረኝም። አካሄድን እንደ ቃልህ አቅና፣
ኃጢአትም ሁሉ አይግዛኝ። ከሰው ግፍ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያ ላይ ፊትህን አብራ፣ ሥርዓትህንም አስተምረኝ። ሕግህን አልጠበቅሁምና የውሃ ፈሳሽ ከዓይኖቼ ፈሰሰ። ጻዴ አቤቱ አንተ ጻድቅ ነህ፣ ፍርድህም ቅን ነው። ምስክርህን በጽድቅ አዘዝህ፣ እጅግም ቅን ነው። ጠላቶቼ ቃልህን ረስተዋልና የቤትህ ቅንዓት አቀለጠኝ። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናቅሁ ነኝ፣ ትእዛዛትህን ግን አልረሳሁም። ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው። መከራና ችግር አገኙኝ፣ ትእዛዛትህ ግን ተድላይ ናቸው። ምስክርህ ለዘላለም ጽድቅ ነው፣ እንዳስተውል አድርገኝ፣ በሕይወትም አኑረኝ። ቆፍ በፍጹም ልቤ ጮኽሁ፣ አቤቱ ስማኝ፣ ሥርዓትህን እፈልጋለሁ። ወደ አንተ ጮኽሁ፣ አድነኝ፣ ምስክርህንም እጠብቃለሁ። ማለዳ ጮኽሁ፣ ቃልህንም ተስፋ አድርጌያለሁ። ቃልህን አስብ ዘንድ ዓይኖቼ ለመማለድ ቀደሙ። አቤቱ እንደ ቸርነትህ ድምፄን ስማ፣ እንደ ፍርድህ ሕያው አድርገኝ። በአመፃ የሚያሳድዱኝ ቀረቡ፣ ከሕግህም ራቁ። አቤቱ አንተ ቅርብ ነህ፣ መንገዶችህም ሁሉ ቅኖች ናቸው። ከዘላለም እንደ መሠረትኸው ከቀድሞ ጀምሮ ከምስክርህ የተነሳ አወቅሁ። ሬስ ሕግህን አልረሳውምና ችግሬን ተመልከት አድነኝም። ፍርዴን ፍረድ አድነኝም። ስለ ቃልህ ሕያው አድርገኝ። መድኃኒት ከኃጥአን ሩቅ ነው፣ ሥርዓትህን አልፈለጉምና። አቤቱ ቸርነትህ እጅግ ብዙ ነው፣ እንደ ፍርድህ ሕያው አድርገኝ። ያሳደዱኝና ያስጨነቁኝ ብዙዎች ናቸው፣ ከምስክርህ ግን ፈቀቅ አላልሁም። ቃልህን አልጠበቁምና ሰነፎችን አይቼ አዘንሁ። ትእዛዝህን እንደወደዱ ተመልከት። አቤቱ በምሕረትህ ሕያው አድርገኝ። የቃልህ መጀመሪያ እውነት ነው፣ የጽድቅህንም ፍርድ ሁሉ ለዘላለም ነው። ሳን ገዢዎች በከንቱ አሳደዱኝ፣ ከቃልህ የተነሳ ግን ልቤ ደነገጠብኝ። ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። አመፃን ጠላሁ ተጸየፍሁም፣ ሕግን ግን ወደድሁ። ስለ ጽድቅህ ፍርድ 7 ጊዜ በቀን አመሰግንሃለሁ። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸውም። አቤቱ ማዳንህን ተስፋ አደረግሁ፣ ትእዛዛትህንም ጠበቅሁ። ነፍሴ ምስክርህን ጠበቀች፣ እጅግም ወደደችው። መንገዶቼ ሁሉ በፊትህ ናቸውና ትእዛዝህን ምስክርህን ጠበቅሁ። ታው አቤቱ ጸሎቴ ወደ ፊትህ ትቅረብ፣ እንደ ቃልህም ማስተዋይ አድርገኝ። ልመናዬ ወደ ፊትህ ትድረስ፣ እንደ ቃልህ አድነኝ። ሥርዓትህን አስተምረኸኛልና ከንፈሮቼ ምስጋናን አወጡ። ትእዛዛትህ ሁሉ ጽድቅ ናቸውና አንደበቴ ቃልህን ተናገረ። ትእዛዛትህን መርጫለሁና እጅህ የሚያድነኝ ይሁን። አቤቱ ማዳንህን ናፈቅሁ፣ ሕግህም ተድላይ ነው። ነፍሴ ትኑርልኝ ታመሰግንህም አለች፣ ፍርድህም ይርዳኝ። እንደ ጠፉ በግ ተቅበዘበዝሁ፣ ትእዛዛትህን አልረሳሁምና ባሪያህን ፈልገው። ምዕራፍ 120 በተጨነቅሁ ጊዜ ወደ እግዚአብሔር ጮኽሁ፣ ሰማኝም። ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንስ ይሰጡሃል? ምንስ ይጨምሩልሃል? እንደ በረሃ እንጨት ፍም የኃያላን ፍላጾች የተሳሉ ናቸው። መኖሪያዬ የራቀ እኔ ወዮልኝ። በቄዳር ድንኳኖች አደርሁ። ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች። እኔ ሰላማዊ ነኝ፣ በተናገርኋቸው ጊዜ ግን በከንቱ ተሰለፉብኝ። ምዕራፍ 121 ዓይኖቼን ወደ ተራሮች አነሳሁ። ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። ምዕራፍ 122 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገጠገጠች ከተማ ተሰርታለች። የእግዚአብሔርን ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚያ ይወጣሉ።
ዙፋኖች በዚያ ለፍርድ ተቀምጠዋልና የዳዊት ቤት ዙፋኖች ለኢየሩሳሌም ሰላምን ለምኑ። አንተንም ለሚወዱ ልማት ይሁን፣ በኃይልህ ሰላም፣ በጌጠኛ ቤትህም ልማት ይሁን። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግሁ። ምዕራፍ 123 በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሳሁ። እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጎች ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች። ምዕራፍ 124 እግዚአብሔር ከእኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸውን በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው። ምዕራፍ 125 በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጥአን በትር በጻድቃን ዕጣ ላይ አይኖርም። ትሁ ለቸሮች ልባቸውም ለቀና መልካምን አድርግ። ወደ ጠማማነት የሚመለሱትን ግን አመፃን ከሚሰሩት ጋር እግዚአብሔር ይወስዳቸዋል። ሰላም በእስራኤል ላይ ይሁን። ምዕራፍ 126 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ምዕራፍ 127 እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው። ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾች የጎልማስነትም ልጆች እንዲሆናቸው። ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። ምዕራፍ 128 እግዚአብሔርን የሚፈሩት ሁሉ በመንገዶችም የሚሄዱ ምስጉኖች ናቸው። የድካምህንም ፍሬ ትመገባለህ። ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ። በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። ምዕራፍ 129 እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞችን አንገታቸውን ቆረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደ በቀለ ሳር ሳይነቀል እንደሚደርቅ ለሚያጭደው እጁን ነዶዎቹን ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገዱም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃችኋለን አይሉም። ምዕራፍ 130 አቤቱ አንተን ከጥልቅ ጠራሁህ። አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን። አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ይቅርታ ከአንተ ዘንድ ነውና
አቤቱ ስለ ስምህ ተስፋ አደረግሁ። ነፍሴ በሕግህ ታገሰች። ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል።